ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ። እናንተም በያላችሁበት ሰላማችሁ ብዝት ይበለልኝ። ሀገራችንን ኢትዮጵያን ሰላሟን ያብዛልን። እንደምላችሁ ከሁሉ በላይ ሰላም ይበልጣል፣ ሰላም ይቀድማልና ሀገራችንን ኢትዮጵያን ሰላሟን ያብዛልን። ቤተሰቦቻችን ሰላም ሲሆኑ እኛም ሰላም ስለምንሆን ማለት ነው። እና ዛሬ እንግዲህ ይሄ ዩቱብ የሞ ዩቱብ ነው። ሰብስክራይብ፣ ላይክ፣ ሼር እያረጋችሁ አበረታቱን። ቅንነት ለራስ ነው። ቅንነት ብር አያስከፍልም። ቅንነት ዋጋ አያስከፍልም። ሼር ላይክ ብታረጉ ለእኔ ይጠቅመኛል፣ ለእናንተ ደግሞ ምንም ማለት አይደለም ማለት ነው። እና ዛሬ ምን ልላችሁ ፈልጌ ነው፣ እሸቱ በጣም ከባድ ችግር ላይ ነው ያለሁት፣ እባካችሁ የኢትዮጵያ ሕዝብ ድረሱልኝ እያለ ነው። እንግዲህ እሸቱ እንደምናውቀው ብዙ ነገር ላይ ደራሽ፣ ብዙ ነገር ለሰው ችግር የሚቀርፍ ልጅ ነበር። ዛሬ ደግሞ በተራሱ ተቸግሮ እባካችሁ የኢትዮጵያ ሕዝብ ድረሱልኝ እያለ ነው። እንግዲህ እኛ ኢትዮጵያኖች በመረዳዳት ቁጥር አንድ ነን። የምንታወቅበትም በመረዳዳታችን፣ የአንዱን ቁስል በመጠገናችን፣ የአንዱን ቁስል በመሸፈናችን ነው። እና እሸቱ ብዙ ሰራተኞች አሉ በስር የማስተዳድረው። አሁን ከብዙዎቹ 40 ሰራተኛ ብቻ ናት የቀረችኝ እና እነዚህን 40 ሰራተኞች ማባረር አልቻልኩም። ምክንያቱም እነዚህ 40 ሰራተኞች ብዙ ቤተሰብ ኃላፊነት ያለባቸው ናቸው እና እባካችሁ እነዚህን ሰራተኞች እንዳላባረር ብዙ በድርጅትም ሆነ በግልም የሆነ ዶንኪቱብን መርዳት የምትችሉ እባካችሁ እርዱኝ፣ እኔ ከማበዴ በፊት ብሏል። ስለዚህ ያለን ብንተባበር፣ አማርኛ ሊያጥረኝ ነው፣ ብንተባበር። ምክንያቱም እነዚህ 40 ሰራተኞች ጉሮሯቸው የቤተሰቦቻቸው ተስፋ ናቸው እና በዛስ እንግዲህ 40 ሰራተኞች ላይ ወይ ልጆች አባት ናቸው፣ ወይ ቤተሰብ እናት አባት የሚጦሩ ይሆናሉ፣ ብዙ ነገሮች። ስለዚህ እባካችሁ ላይክ ሼር በማድረግ ብንተባበር እና ደግሞ ብዙ ቲክቶክ ላይ እየቦጨቃችሁ የምትሄዱ ሰዎች እባካችሁ የስንቱን ጉሮሮ እየዘጋችሁ ነው እና ቲክቶከሮችም የራሳችሁን ነገር ብትፈጥሩ፣ በራሳችሁ ስራ ብትመጡ፣ የሰው ነገር ባትሰርቁ በራሳችሁ በኮንፊደንስ የራሳችሁን ነገር ይዛችሁ ብትመጡ፣ አሁን ለመውደቁ በብዛት ተጠያቂ ያደረገው ቲክቶከሮችን ነው። እና ደግሞ ቲክቶከሮችን በምነካ ሰዓት እኔ ግለሰብ የነካው መስሎኝ ነበር፣ ለካ ህዝብን የነካውት። ስለዚህ ይቅርታ እያለ ነው። ያው እንግዲህ ይቅርታችንን እያደረግንለት ሼር ላይክ ሰብስክራይብ ብናደርግ እነዚህን 40 ሰራተኞች ብንታደግ እላለሁ። እና ሁላችሁም ይሄ የሁላችሁም ሀሳብ ይመስለኛል፣ የኔ ብቻ ሳይሆን ማለት ነው። እኛ ሀገራችን ላይ እንደዚህ የሚያሰራን ብናገኝ፣ ሀገራችን ላይ ስራ መስራት ብንችል የሰው ሀገር ላይ አንሰደድም ነበር። ስለዚህ በሀገራችን በቻልነው አቅም ተንደፋድፈን እንኖር ነበር። ስለዚህ ይሄ ልጅ ደግሞ ብዙ ሰራተኞችን እያስተዳደረ ስለሆነ ብንረዳው እላችኋለሁ። ይሄ የሞ ዩቱብ ነው። ሼር ላይክ ሰብስክራይብ አይረሳ። በቀጣይ ቪዲዮ እስከምንገናኝ ድረስ ባይ